ወይ አባቴ ድረሱልኝ። ጭራሽ ይቅርታ ማትለኝ? ድንብላል ደግሞ አከብር ትወጃለሽ። ተቀመጭ። ወይ ድንብላል፣ እንደው ያንተ መጫወቻ ሁኜ ልቅር። ቆይ ግን ለምንድን ነው ትንሿን ነገር እንደዚህ የምታካብጃት? ቀኑን ሙሉ ስታስጠብቀኝ ወደ ትንሿን ነገር ትለኛለህ? እኔ ከአንቺ ጋር የመጨቃጨቅ ምንም ፍላጎት የለኝም። ከደበርኩሽ መሄድ ትችያለሽ። በቃ አዎ በቃ። ዘገዩ አይደል? ቆይ አንቺ ይቅርታ ስለጠየቁሽ ምንድን ነው የምትጠቀሚው? እፈልግሻለሁ ብለህ ጠርተኸኝ እንደዚህ ነው የሚባለው? ድንብላል፣ እኔ እና አንቺ እኮ ነገ አብረን ሆነን ብዙ ነገሮች እናሳልፋለን ብለን እያሰብን ያለን ሰዎች ነን። ለምንድነው በእንደዚህ አይነት ጥቃቅን ነገሮች የምንጨቃጨቁ? እሺ ይሁን። እንደሱ ነው የሚባለው። መጀመሪያ የሚበላ ነገር ይምጣ አይደል? ደስ እንዳለክ። በያ የተለመደችው አይደል? አዎ ለሁለት ሰው አድርገሽ ስሪያት። እኔ የምለው ለመሆኑ ለምንድን ነው የፈለግከኝ? ስለ ደምለው እንድናወራ እፈልጋለሁ። ምን ደምለው? ምን ሆነ? እኔ ምክንያቱ ምን ተፈጠረ? ሀና ስራ ይፈልገሽ። ምን ልታደርገው? ልትበላው ጅል። ምን ልታደርገው ይለኛል። ታዲያ ምን ያስቆጣል? ቀስ ብላ አትናገርም? በሀና ጉዳይ በቃ ሙድ ካላስደስ አይልም ማለት ስላልገባኝ ነዋ። ሀና ስራ ጀምሬ ቤተሰቦቼን ማገዝ አለብኝ እያለች ነው። እና ለምን አትሰራም? ስራ የተገኝቶ ነው የምትሰራው። ቆይ ለምን እኛ ሱቅ አትሰራም? ተምቹ እስኪ በኪድ እያትቀልድ። ጆሮ ደግሞ ችግር አለብን። መች ቀለድኩ እኔ? ሀና ከእኛ ሱቅ ስራ ማለት ይሄ ቁም ነገር ነው ታዲያ? እውነቴን እኮ ነው። ሌላ ሰው ከሚሰራ እሷ ብትሰራ ይሻል። አረ ተምቹ በኪድ። እንደውም ደግሞ ልጆቹ መላሻክ ሳያደርጉን አይቀሩ። እሷ ትሻላለች። እንዴት? ባለፈው እኛ ሱቅ ስንውል የምንሰራው መላ አይተሃል አይደል? እና እኛ በሌለን ቀን የሚመጣው ገንዘብ ደግሞ የሆነ ነገር ሳይጎሉ አይቀርም። ታዲያ ከሀና ጋር ምን ያገናኘዋል? ሀና እንደዚህ አይነት ልጅ አይደለችም። ስለዚህ ሱቅ ትግባና ትስራ። እኛም የምናምናት ልጅ ናት። ለእሷም ስራው አሪፍ። አይ እንደሱ አይሆንም። ለምን ነው የማይሆን? እንዴት ነው ሀና የኔ አገልጋይ የምትሆነው? ሲጀመር ማንም የማንም አገልጋይ አይደለም። ሁሉም የሚሰራው ለራሱ ነው። ቢሆንም ሀናን እኔ ቀጥሬያት በየወሩ ገንዘብ እየቆጠሩ ስላት ማለት ነው። አይ ይሄ አይሆንም። ሌላ ሰላም በሳሚ በጣም ተናዳበታለች። እንግዲህ ሳሚ በተደጋጋሚ ስልክ እየደወለችለት አላነሳላትም። ባለፈው መጥቶ ስልኩን ስለሰረቀው ለሁሉም ነገር ይቅርታ ጠይቆ ሄደው ነበረ። ስለዚህ እሷ ደግሞ ድጋሚ ማናገር ፈልጋለሁ ብላ ስደውልለት ስልኩን እያነሳ ጆሮዋ ላይ ጠረቀመባት ነበር። ሲጀመር ከኔ ምን ፈልገሽ ነው የምትደውይው እያላት ነበር። እናም ስልኩን ስለዘጋበት ምግብ ካፌ ገብቶ አዞ ምግብ እየበላ ነበር። እንዳጋጣሚ ሄዳ ለምንድን ነው ጆሮ ላይ የዘጋኸው? አንተ ማን ስለሆንክ ነው እኔ ላይ ጆሮ የምትዘጋው? እኔ ማንም ወንድ ጆሮ ላይ ስልክ ዘግቶ አያውቅም ብላ በጣም ተናዳ የሚበላውን ሁላ አስቆማ ነው የነገረችው። እሷ ደግሞ ያኔ በክብር እንደፎነቀኩብሽ ነግሬሽ ነበር አልፈልግም ብለሻል። አሁን ግን ድጋሚ እኔን መከተሉ የሴት ወግ አይደለም፣ ስለዚህ አትከተይኝ ምናምን እያላት ነበር። እናም እብድ ብሎ ሁላ ሰድቧታኝ በጣም ተናዳበታለች። እናም ሰላሚን አሁን አፍቅረው ይሆን አናዷት ይሆን የልኩን አይታወቅም፣ ግን በጣም እየተከተለችው ነው። እሱ ደግሞ እሷን ለማናደድ በጣም ይፈልጋት ነበር። አሁን ላይ ግን በጣም ነው የናቃተኝ ጭራሽ ማለት ነው። እኔን መከተል አቁሚ እስከ ማለት ደርሷል። ያኔ እንደዛ እሷን ለማናገርና ለማየት ስንት ነገር እንዳላደረገ ስልክ እስከ መስረቅ እንዳልደረሰ አሁን ላይም ሰላም እንቋታል። ሰላም ደግሞ በክብሯ አትደራደርም። በዚህ ምክንያት በጣም ነው የተናደደችበት። እና ፍቅር የሚጀመረው በጠብ ነው ስለሚባል ምናልባትም እንደዚህ ብለው ተጣልተው መጨረሻ ላይ አንድ ላይ የሚሆኑ ይመስለኛል ማለት ነው። በሌላ በኩል ሀኒቾ ስራ ማግኘት አለብኝ ብላ ሁሉንም በአካባቢ ያሉት እያስጨነቀች ትገኛለች። እስካሁን ተጎልታ ከርማ
ብዙ ነገሮችን አሳልፋ ብዙ ስራ የፈታችባቸው ቀናቶች አሳልፋ አሁን ላይ ግን ሁሉንም ስራ ካላገኛችሁልኝ በግድ ያገኘሁትን ስራ እሰራለሁ እያለች ትገኛለች። እንደዚህ ያለችበትን ምክንያት እንግዲህ ኤልያስ ከረጅም ጊዜ በኋላ ተገናኝተው ነበረ። ሲያገኛትም እሷ ራሷ በቃ ራሷ እኔ ባለሁበት ችግር አይጠፋም፣ እኔ ችግር ፈጣሪ ነኝ፣ እኔ ለሁሉም ሰው ችግር የሆንኩ ሸክም የሆንኩ ሰው ነኝ ብላ ራሷን ስትወቅስ ልክ ነሽ ብሎ ሲላታኝ በጣም ነው የደነገጠችው። ምክንያቱም የተናገረችው ነገር ልክ ቢሆንም እኔ የተናገርኩት ነገር ልክ ቢሆንም ካንተ ግን እንደዚህ አልጠበቅኩም ነበር፣ ለዛ ነው የደነገጥኩት አለና እሱም ያላት ምንድነው ቤተሰቦችሽ እኮ ሁላቸውም ያሉበትን ችግር ያሉበትን ሁኔታ ለማለፍ ሁላቸውም ዝቅ ብለው እየሰሩ ነው። እህቶች ጫማ እየጠረጉ ነው። እናትሽ ዝቅ ብላ ተቀጥራ እየሰራች ነው። ስለዚህ አንቺ ግን ለቤተሰቦችሽ ምን አድርገሻል? የእነሱን ችግር ለመጋራት እና የእነሱን ችግር ለመፍታት ምን አድርገሻል? ኢቭን አባባ ኖላዊ ራሱ ዘበኝነት ተቀጥሮ እየሰራ ነው። አንቺ ምን አድርገሻል ብሎ እሷን ጠየቃት ማለት ነው። እናም እንደዚህ የውስጧን ድክመቷን ስለነገራት በጣም ነው ተናዳ ጥለው የሄደች ማለት ነው። በዚህ ምክንያት ያው ከራሷ ጋር ሆና ስትመካከር ግን ልክ እንደሆነ ነው የገባትኝ። ምክንያቱም እሷ የምትፈልገው በተማረችበት የስራ መስክ ነው ስራ ማግኘት ያለበት። እሱን ደግሞ ለማግኘት በጣም ጊዜ ይፈልጋል፣ ለችግር አይሆንም። ስለዚህ በችግር አሁን ችግር ላይ ስለሆንኩና ቤተሰቦች ማገዝ ስላለብኝ ያገኘሁትን ስራ ማግኘት አለብኝ። በቃ የምፈልገውን ስራ እስከማገኝ ድረስ የማልፈልገውን ስራ መስራት አለብኝ ብላ ተምቹንም ጆሮንም እንግዲህ ስራ እንዲፈልጉላት ነግራለች። ጆሮ ግን አንቺ እኮ ስራ አላገኘሽም እንጂ እየሞከርሽ ነው። ስለዚህ ራስሽን አትውቀሽ። አንቺ ብዙ ነገር አድርገሻል ለቤተሰቦችሽ። እናም ሁላችንም እንወድሻለን፣ ሁላችንም እንፈልግሻለን። ስራ ደግሞ እስኪገኝ ድረስ ታከሽ፣ የተገኘውንም ቢሆን እስከሚገኝ ድረስ ነው። ከዛ ስራ ትገቢያለሽ ብሏታል ማለት ነው። ነገር ግን ያው ተምቹና ጆሮ ሱቅ ስላላቸው ተምቹ እንደ ሀሳብ እሱ በሀና ጉዳይ ስለተጨነቀ ሲነግረው እና ለምን እሷም እኛ ሱቅ አትሰራ? ምክንያቱም ሱቅ ውስጥ እኛ ስንኖር የሚመጣው ገቢና እኛ ሳንኖር የሚመጣው ገቢ አንድ አይደለም። ስለዚህ የሆነ የሚሰሩት ልጆች እየዘረፉን ነው። ሀና ደግሞ የእኛ ሰው ስለሆነች ለእሷም የስራ እድል ይፈጥርላታል፣ ለእኛም ደግሞ በደንብ ሱቃችን ትሰራዋለች ይላል። በጭራሽ አይሆንም። ምክንያቱም እኔ እሷን መወዳትን ልጅ ቀጥሬ ገረድ አላረጋትም። እንዴት ነው ለእሷ በየወሩ እየከፈልኩ ማሰራት? በጭራሽ አይሆንም ብሎ መለሰለት። እና እሷም ሌላ ቦታ ሄዳ አገልጋይ ከምትሆን ሲጀመር ማንም የማንም አገልጋይ አይደለም። እሷም ለራሷ ጥቅም ስትል ነው የምትሰራው። ነገር ግን ካልክ እንኳን ሌላ ቦታ ሄዳ አገልጋይ ከምትሆን ከዚሁ ካንተ አገልጋይ ብትሆን ይሻላል ቢሉ በጭራሽ የና ሀሳብ ድጋሚ እንዳታነሰው ብሎታል ማለት ነው። እናም ሀና ሌላ አማራጭ ስታታ እናቷንም ስራ እንድታገኝላት እየጠየቀቻት ነበር። ያው በእርግጥ እናቷ ለጊዜው ሉሊት እግዚአብሔር ይስጣትና ሉሊት ከስራ አባራታለች ማለት ነው። እና እሷም ስራ ፈታለች። እናም ስራ ባገኝ ቅድሚያ ለራሴ ነበር፣ ግን እኔ ታገኛለሁ ስራ። ስለዚህ ተረጋጊ፣ ስራ በሚገኝ ሰዓት ትገቢያለሽ፣ አትጨነቂና ለሁላችሁም ለአንቺም ለሁላችሁም ሸክም ሁኛለሁ እያለች ለእናቷ እየነገረቻት ነበር። እናቷ ግን እናም ሄዳ እሷ አሁን ታረቀኝ ጋር ስራ እንደምትፈልግ ነው የነገረቻት። ታረቀኝ ግን ለእሷ የሚሆን ስራ እንደሌለው ነገረቻት። ያው ከዚህ በፊትም በሰራተኝነት የገባሁት እና እናንተን ያገኘሁት በዛ ሙያ ነው። ስለዚህ እሱም ያለው ስራ የሰራተኛ እንኳን ቢሆን እሰራለሁ የቤት ሰራተኛ ብላ ወስናለች ማለት ነው። አሁን ላይ ስለተነገራት እና ድክመቷን ስለነገራት እሱም ኤልያስም ይሄን ነገር ስለነገራት በጣም ነው ያዘነችው ማለት ነው። በሌላ በኩል ወይዘሮ ሜላት በፍርድ ቤቱ ጉዳይ ተስፋ ቆርጣለች። እንግዲህ ፍርድ ቤቱ ሌላ ጊዜ ቀጠሮ ስለተሰጠው ከዚህ በኋላ ምንም ተስፋ የማረገው ነገር የለኝም፣ ነገሮች ሁሉ አብቅቷል እያለች ነበር። እሱ ደግሞ ያው ጠበቃዋ ምንም እኮ የተቋጨ ነገር አለ፣ ሌላ ቀጣይ ደግሞ የቀጠሮ ቀን ደግሞ የተሻለ ነገር ይፈረድሻል፣ ስለዚህ ተረጋጊ እያለ እያረጋጋት ነው። እናም በስከ መጨረሻም ለጆሮ ነግሮታል። በቃ እሷ ሴትዮዋ እየተረጋጋች አይደለም። አሁን ላይ ድጋሚ የቀጠሮ ቀን ራሱ የምትገኝ አይመስልም። ምክንያቱም በድርጅቱ በጣም ነው ተስፋ የቆረጠችው በሀብቷ እና እያለው ነበረ። እሱም ያው አሁን ላይ ስሜታዊ ስለሆነች ይሆናል። ስለዚህ በኋላ ላይ ስትረጋጋ ጊዜው ሲደርስ ትመጣለች፣ አንተ አታስብ ብሎታል ማለት ነው። እናም ሄዶ ከቤቷ ሊያናግራት ሞከረ። እናም ያናገረበት ምክንያት ደግሞ ከዚህ በፊት አንቺን ሊረዳሽ የሚፈልግ ሰው እኔ ጋር መጥቶ ነበረ። እናም የምታውቂው የሚረዳኝ ዘመድ አለው ሲላት፣ በጭራሽ እኔ የሚረዳኝ ሰው የለም፣ ሲጀመር ጠላት እንጂ
ጠላት እንጂ ወዳጅ የለኝም። ለምንድን ነው አሁን ራሱ የማይተወኝ? በቃ ጠላቶቼ ናቸው እንጂ ወዳጆች አይደለም እያለች በጣም እያበደች ትገኛለች። እሱም ጠበቃው ማለት ነው። ከዚህ በፊትም እኮ እኔ ለመጀመሪያችን ሳገኝሽ ያሰብሽው እንደዛ ነበረ። በቃ ጠላቶችሽ የሆነ ነገር እንደላኩብሽ ነው ያሰብሽው። ምናልባትም እንደኔ ተሳስተሽ ሊሆን ይችላል። ተረጋጊ ብሏል። ሊያረጋጋት እየሞከረ ነው። ወይዘሮ ሜላት ግን ቀጥታ ያሰበችው ጠላቶች አሁንም አልተውኝም፣ ቆይ ለኔ ከኔ ምንድነው የሚፈልጉት? ለምን አይተውኝም? እያለች እየተንጨረጨረች ትገኛለች ማለት ነው። እናም የወይዘሮ ሜላት የፍርድ ቀጠሮ ወደ ሌላ ጊዜ ተላልፏል። ምናልባትም እንግዲህ እንደዚህ እየተላለፈ መጨረሻ ላይ አሸናፊ ትሆናለች። እሷም የፈለገችው ቢያንስ እንኳን ትንሽ ገንዘብ አግኝቼ ስራ ከፍታለሁ ብላ ነው ያሰበችው። ነገር ግን ልጆቿ እያጽናኗት ነው። አንቺ ምንም አታስቢ፣ እኛ ለራሳችን አናንስም። አሁን ላይ ፍርድ ቤቱ ተፈረደልንም አልተፈረደልንም መኖራችን እንቀጥላለን። እናታችን አይዞሽ፣ በርቺ፣ ከጎንሽ ነን እያሏት ይገኛሉ ማለት ነው። በተለይ ምናሴና ሰላም በጣም ጎብዘዋለኝ፣ በጣም በርትተው እያበረቷት ይገኛሉ እና በጣም ደስ ይላል። ቀጣዩን ክፍል ይዘንላችሁ እስከምንመጣ በያላችሁበት ሰላማችሁ ይብዛ።